እሱን ማጥፋት የፈለጉት እኮ ያንኛው ታውቃለሽ ለማን ሪፕሬዘንት እንደሚያደርግ ማንን እንትን ማፊያ ሆኗል። በቃ እንትኑ ወደ ዮዳም ቅርታ አድርገልኝና እንደዚህ እንትን ማለት ይሳላል ይሁን የማፊያ ግሩፕ ታውቃለህ? ማፊያ የትግራይ ምን አገኘ ከሱ ካዶና የኔ ጥያቄ በመሰለ ጂጂ ኦኬ አሃቁ ወጣውን ያው ቪዲዮዎቹ ኢንፎርሜሽኑ ወጣ ይሄ ጀልባ ከከንቶ መስርተ የራስ ጉዳይ ምን ያረብሽ ምን ማድረግ ይችላል? ለምን ምን ማለት አሁን ይሄ ምን ማድረግ ይችላል? እነዚህ ሰዎች ስላልሰራበት ሊሆን ይችላል እኮ ስላልሰራበት ያኛው ገዝቶት ሊሆን ይችላል። ያኛው ደግሞ በጣም ገባበዲያ ስፖንሰርስ ካላየው የሰንሻይ ባለቤት ጋር አቆሙ ዲኖ የሳንሻይን ባለቤት ማለት አላሙዲንና ከመለዚ ነገር ቁጭ ቀጨል ኮን ማን ነው የሳንሻይን ባለቤት? ዲኖ ማን እንደሆነ ከየት ነው? ከዛው ነው። ግን ቢሆን ሰውዬው በጣም ስማርት ነው። ዶንት ማተር እነዚህ ሰዎች እኮ መጀመሪያም ደዛ ደረጃ ደረሰው እኮ ነምበር 1 እንትን ነው ነምበር 1 ሚሊዮነር ነው። ሚሊዮነር ስለ ይዝም ብሎ ያገበሰበሰ ሚሊዮነር አይደል? ቢሊዮነር ማለት ሰርቶ ያመጣ ሰው ቢሊዮን ጋር ስትገቢ ምናምን ሰርተሻል የምታመጪው ጂጂዬ የሆነ ኮኔክሽን ነው። ሰውዬው እንትን ያለ አይደለም። እኔ አረኔ ሳንሻይ ወያኔ ከመግባቱ በፊት የነበረ ሰው ዶንት ወሪ እሱን ሰሞኑን ሪሰርች አድርጌ ሳመጣው ደግሞ እኔ ድሮም ብዙም ማውቀው ነገር አለ። ኦኬ የዛ ውስጥ መግባት አሁን ተገቢ ሲሆን እንገባለን። እንትን ሰው የነበረ ነው አሰንሻል እንዴ እንትን የምትለው አይደለም። ይሄ አረበናት ሙስና ውስጥ ምናምን የምታገኘው ሰው አይደለም። በጣም ስማርት የሆኑ ፋሚሊዎች ናቸው። ጎበዝ ነው። ስለዚህ ከባለ ሀብት ብትመርጠው ትንሽ ስማርት ማቹርድ የሆነ ሰው ቢሃይንድ ኤቭሪ እኔ ሁሉም ከተወሰነ ደረጃ ስትደርሺ እንኳን ኢትዮጵያ አሜሪካ የሆነ ግንኙነት ያስፈልግሻል። ገባሽ? ያ እዛ ደረጃ ለመድረስ ብዙ የምታረጊው ነገር አለ። ሰንሻይ ማለት ወያኔ ከመግባቱ በፊት የነበረ ሰው እኔ ስለማውቀው ከስከነ ጸጉር ቤት ሆኔ ተምሬበታለሁ፣ አውቀዋለሁ። በጣም ስማርት ነው ሰው። ይሄ ዝም ብሎ በግብስብስ ያመጣ ሰው ይሄ ዘርፎ ግብር ሳይከፍል ምናምን የመጣ ሰው አይደለም። እንደዛ ማለት አይደለም። ለምሳሌ እሱን ተይው፣ እሱ ሌላ ጊዜ እናወራለን። አሁን ዋናው ምንድነው? ለምን ለማዋሸት ፈለጉ? ለምን አልነገሩንም? አሰንሻ አይደለም። አሁን ችግሩ ይመስለኝ እኔ ምንም እንደመሰለኝ ይመስለኝ ይሄ መስር የሚባለው እሱ ዝም ብሎ ሽቶን እየተቀባይ ዞር ችግር አለበት። ገባ? የሆነ የመውጣት ችግር አለበት። በቃ ይሄኛው ልጁ ይሄኛው ይወዳ ይመስል ማን ነው ይወዳ ባልከኝ ማንሱ አዱሻ ረሳሻት እንደ አዱሻ ረሳት። ይሄ በእንትኑ እና ደግሞ እሱ ደግሞ ከብዙ ሰዎች ጋር ኮሙኒኬሽን አርጓል። በጣም በጣም ትልሽ እኔ አሁን አዱሻ ሞዴል ናት። ከፊት ለፊት የሆነ ቺካለቻ ሞዴል አቅርበው ከኋላው ያሉ ሰዎች ናቸው። አሁን እያወቅን ነው። እኔ አሁን እነማን እንደሆነ መከተል ይቆናል። የሱን መከተል ነው እሱ የሚያደርገውን። ግን ኢትስ ኦኬ። እኔ አሁን ጥያቄ ለምንድን ነው አዶናይ ምንም ነገር የኔ ነው በቃ አዲስ የሰራውላችሁ ጀላዋችሁ መጣው ብሎ እሱ ላይ በጣም ስተት ነው ብሎ ይዞ መጣ አይደል? ኦኬ አንድ ሁለተኛ ደግሞ ከአዶናይ የእንትኑ ኦነሮች እነዚህ ሰዎች ለምንድን ነው ይህን ነገር አድሬስ ማድረግ ያልፈለጉት? ይሄ ሰውዬ ነው ባዶ ይኸውልሽ የመጀመሪያ እንደውም ትምህርት ቤት ሲማር የተሰጠው ቼክ ነው ይሄ ስካለርሺፕ። እቺ ትምህርት ይሄ ማለት ነው። ግን አሁን የሆነ ነገር ብነግርህ ወንድሙ በጣም ታውቀዋለህ ብነግርህ ሁሉ ነው የምትለው። እኔ ወንድሙ ስለማ ሲገባ ራሱ እሱ ነው እንዴ ምናምን ይሄ ነው እንዴ ለካብኛለሁ አውቀዋለሁ። የዚህ ሰውዬ ወንድም እዚህ ላይ ታዋቂ ሰው ነው እንዴ? ሹክ በእኛ ምንድን ነው ከመከመኝ ማን ነው ወንድሙ ታዋቂ? የዚህ ወንድም ስሙን ካለው አገኘዋለሁ። ይኸውልሽ የኔ ጥያቄ ምንድን ነው? እኔ አልወድም እንደዚህ አይነት ነገር፣ ውሸት አልወድም ታውቂያለሽ። ለምን ይሄ ፓብሊክ ከምንድን ነው የሚባለው ከህዝብ ስለሆነ የምትሰጪው የህዝብን ኢንፎርሜሽን ስለሆነ የምትወስጂው። ግን አዶናይ ገዝቶት እስከሆነ ሊገዛው አይችልም። አዶናይ ከምን ያመጣል? አዶናይ እንደዛ አይነት ገንዘብ የለውም። አዶናይን እኮ ይኸውልሽ ምን እንደማለት ታውቂያለሽ? አዶናይን እኮ ልብስ ምናምን እየገዙ ይሰጡታል እንጂ እኮ ህይወቱን የሚለውጥ ገንዘብ እኮ አይሰጡትም። ኖ
አሁን ለምሳሌ ይሄ አሁን አዲስ ነገር ስለሆነ ኢትዮጵያ ውስጥ አዲስ ስለሆነ ነው አዶናይ ስሙን እየተጠቀሙት 10% ሰጥተውት በቃ ሼር ትሆናለህ ብለው አይሰጡትም። እመኝኝ ያመ ቢዝነስመን አይሰጡትም። አዶናይ እኮ ከአንድ ዓመት በፊት እኮ የሚበላው አጥቶ እያለቀሰ የነበረ ሰው ነው። ለሱ ትልቅ ነው ይሄ ለሱ ራሱ። አሁን እኮ ይኸውልሽ አሁን ካየሽ ሁሉን ነገር አዶናይ ነው አይደል የሚሰራው። ኢቭን ደግሞ የሆነ ልብ ፋውንዴሽን ነው ምናምን ደግሞ አምባሳደር አድርገውታል። ምንድነው የሚፈልጉት? ፈንድ ሬዝ ማድረግ ስለሚፈልጉ ህዝቡን አሁን እነሱ መሀይምነታቸው አዶናይ ግን እኔ በምን እያየሁት እንደሆነ ይላል ታውቃለህ። ትገለበጭ ነው እንዴ ዝጎና እንጂ እኔ በምን እያየሁት እንደሆነ ታውቃለህ። ኖ ማለት እውነታውን አውጥተናል። ገባ እኔ አዶናይን እኮ የምሟገተው እኮ በሁለት ነገር ነው። እኛ ስለራቀን አንድ፣ ሁለት ስማችንን ጠርቶ ስለተሳደበ። ግን እኔ አዶናይን ማን እንደማንደው ታውቃለህ? ይሄ ሪል ስቴት ከፍቶ እንጂ የለህኛ ነሽ ማለት ነው። እኔ ተዘርታ ነው አቅሙን እኮ ነቄው ምናምን እኮ ያንግ ነው ያንግ ማደግ ይችላል። ምን አቅም አለው? ምን አቅም አለው? አሁን ለምሳሌ ጂጂ አንቺ ኢትዮጵያ ብትገቢና እንደ አዶናይ ከኋላሽ ነው ሁሉ ቢያደርግ 20 ሚሊዮን ፎሎወር አይኖርሽም አንቺ ባንቺ እውቅና ባንቺ ነው። ግን አዶናይን መጨረሻ የት እንደማገኘው ታውቃለህ? ይሄ ጉራጌው ከቻይናው ሚሊዮነር ጋር የነበረው ማን ነበር ስሙ? እስር ቤት የገባው ሁለት የታሰረው ወያኔ የሚያስረው አብይ የሚያስረው ማን ነበር? አልፎዝ ማን ነበር ስሙ? ኤርሚያስ። እንደሱ ማቹርድ ነው ማለት አይደለም። ይቅርታ እንደዛ ማለት አይደለም። አባባል ኖ እልሽ እኔ እኮ አዶናይ ዶንት ኬር ላይክ አዶናይ አይ ዶንት ኬር ላይክ እኔ አሁን መድረኩንና ከአዶናይ ጀርባ ያሉ ሰዎችን ነው እኮ የተቃውሞ ያልኩት። አዶናይማ እኮ ጀስት እንትን ሞዴል እኮ ነው። ሌላ ሰው ያመጣሉ። ማስተር አብነት ነበር አመመው አል ማስተር አብነት እንጂ እኮ በማስተር አብነት ነበር ፕላናቸው። በማስተር እልሽ ማስተር አብነት ነበር ፕላናቸው። ታመመባቸው። ሲታመም ተሯሩጠው ማን አመጡ? አዶናይ አመጡ። አሁን እኮ የማስተር አብነትን ኤቭሪቲንግ ተቆጣጠረው እኮ። ሶ ኢትስ ናት ላይክ እኔ አዶናይ አይደለም እኮ አዶናይ ኢዝ ጀስት ነገ ከነገ ወዲያ ይሰግጣል፣ ሴጋ ይመታል። ዳትስ ከዛ ውጭ የሚያደርገው ነገር የለም። ይቅርታ ግን ልጅ እንደዛ አልኩኝ ካንቺ ፊት። ግን ማለት የፈለኩ ምንድነው ማለት ነው ሚስቴክ ሜጀር ሴጋና ማይነር ሴጋ ናቸው ሁለቱም። ስለዚህ ዞሮ ማለት ነው ምንም ላይክ አዶናይ ከሁለት ዓመት ሜቢ ማክሲመም 2 ዓመት ሰርቫይቭ ካደረገ ይገፉታል። ሌላ ሰው ይመጣል አይደል እንዴ? ቢካዝ ቢዝነስ ነው። አሁን ጂጂ ዮናስ ኢትዮጵያ ሲገባ አይተሻል እንዴት አድርገው እነ ሰይፉ ፋንታው እነ ምናምን ለምን ወደውት እኮ አይደለም። ግን ምን ያመጣል? አሁን እንጃ ጂጂ ብትገቢ ኢትዮጵያ ውስጥ ስንት ሰው ነው ኢንተርቪው ላድርግሽ የሚልሽ? ግን እኔ አንተ እህት እንደዚህ ነገር ያልዳፈርማ አይ ኖ ስማርት ነሽ እንደኔ አንቺ እንዴ ከፍ ዝቅ ማለት መውደቅ ነው ታውቂዋለሽ። ግን ቢካዝ ዩ ስማርት ላይክ ይተቀምብን የሚፈልጉት ዩ ኖ ዳት አንቺ አሁን ብዙ ጊዜ እኮ አይሻለሁ እኛ ጋርም ስታወሪ ሌላ ሰው ጋርም ስታወሪ እኮ ነጥብ መጣላት ፈልጊም የምታረጊውን ነገር አድርገሽ ነው የምትሄጂው። እነዚህ ግን እንደዛ አይደሉም ጂጂ። እነዚህ እኮ ስግብግብ ናቸው። ስግብግብ ናቸው። እኔ እኮ ብዙ ቦታ ኢንተርቪው ተጠርቻለሁ። እምቢ ነው የምላቸው ሁሉ ጊዜ አውቃለሁ እኮ ምን ማድረግ እንደሚፈልጉ። ግን የተሸወዳችሁት እናንተ ናችሁ። እናንተ እኮ ባንዲራ ይዛችሁ አንተ ይሁን እኔ ባንዲራ ይዛል። ኧረ እኔ ባንዲራ አልያዝኩም። የተጋሩንና የምናምን ይዘህ እኔ እኮ እሱ በኮሜዲ አባ ገዳውኝ መጥቻለሁ። የጦርነቱ ጊዜ ለእነሱ እኮ ወጥተሃል እንዴ? የእንትንም እኮ የቅማንትን ይዤ ወጥቻለሁ እኮ እኔ ግን ግደልኝ ቤቴ ልካውልኝ ማለት ነው። እዮዳ ቤቴ ልካው ልከንልሻለሁ። ቲፒኤልኤፍ ህዋትማ ተጫውተውብኛል። ኢንተርቪው ራሱ እንትና ሲጠራኝ ማነሱ ኖ እነሱም እኔንማ ህይወቴን ያበላሹት እኮ እነሱ አላወቅኩም። እኔማ ተጫውተውብኛል። እኔንማ አሳምነውኝ እኮ ታውቂያለሽ። አሳምነውኝ እኮ በቁልቋል ፌቻ እኮ ልገባ ነበር ጌታ። እኔንማ ይኸውልሽ እኔ ቲክቶክ ሶሻል ሚዲያ ከኢትዮጵያ ህዝብ ጋር ያጣሉኝ የትግራይ ህዝብ ነው። አምኛቸው ገብቼ እንደኔ እኮ በዙም ከናሉላ ሰለሞን ጋር ምናምን እገናኝ ነበር። አላወቅኩም። እኔ ግን አላቅም፣ የዛን ጊዜ አላቅም ጂጂ። እኔ እንደዚህ ፖለቲካው ገብቶኝ አይደለም እንደ ሂውማኒቴሪያን ነው። ልክ ግን ሳውቅ
ልክ ግን ሳውቅ 2000 መቼ ያወቅኩት እኔ 2021 ነው ያወቅኩት እኔ ጦርነቱ የመጀመሪያው ተናጥል ቶክስ ተደርጎ ማለት ራስን ሆነ እኮ ለሌላ ሰው ድምጽ መሆን ትችላለህ። ግን ያቺ ነገር እኮ ነው ያደረኩት እኔ እኮ ለአማራ ነኝ እኔ ነፍጠኛ ነኝ እኔ ሁሌ አማራውኝ ነፍጠኛውኝ ነው ያደረኩት። ግን አሮን እኔ ይኸውልሽ አሁን ጂጂ ባለቤቴ የኦሮሞ ናት ግማሽ አይደል አሁን የኦሮሞን አላባሳትና ምናምን መያዝ የበሰበሰች አሮጊት አለች ሜሮን የምትል ይቅርታ አይደለም ይወዳብ ያንተ ሴት ታከብራለህ። ግን ይቅርታ ያንተ ባለቤት ከነዚህ ሴት እኔ ይቅርታ አድርገኝ ካንተ ጋር ብጣላ ራሱ አንዳንዴ በተናገርኩት ነገር በጣም እንደምትጸጸት ታውቃለህ። ለሚስትህ በጣም ዲስፕሊን ያላት በአንተ ግን በቃ አንተን ለማናደድ የማናደርገው ነገር የለም ታውቃለህ። አይ ነው እኔ እኮ ለእሷ አይገባትም። ግን አንዳንድ ደግሞ ቅማላም ሴት አለች አለ ሜሮን የምትባለ እንደ ወስፋ ኮሶ ያንጠባጠበች ማለት ነው። ግማታ ማታፍር እግሯን የተሸማለለ ማለት ነው። ተረቀጠ ማናት ላኪልኝ ፎቶ ተባት ነበር እና ፈምሳት አንዴ ጥቁር የምታገላብጥ አንዴ ነጭ የምታገላብጥ እኮ ትንሿ እኮ ኦባሳንጎ ናት እኮ ይቅርብኝ ነው። አይ ምን መሰለሽ ልጇን ክርስትና ለማስነሳት በሰው ድግስ ነው የምትሄደው። የሰው ድግስ 5 ሳንቲም ማታወጣ ክርስትና አይስወር ነው የምልህ። እዛ ያለችበት ሀገር ላይ ሲነግሩ ሰዎች ክርስትና ለስሙ ኦርቶዶክስ ናት ምናምን ነገር እና በጣም ልጆቿ ቀጫጫዎች ናቸው። 5 ልጅ ነው የሚወለደው 5 ልጅ። እውነቴን ነው የምልህ። ስለሷ ታሪክ ስትሰማ እንዲህ አይነትም ኢትዮጵያ ያለን ይተላል። ኦኬ አሁን ደግሞ የሆነ ቆሮቆንዳ ሽማግሌ አምጥተሽ ማትረግ የራስሽ አንቺ ጋጠወጥ ቆሮቆንዳ በቃ ዘግተሽ ጥፊ ታስጠይቁ እግሯ ራሱ እንዲህ ያለ በቃ ለማያውቅ አንዳንዶቻችሁ ታሪካችሁ የማይታወቅ ይመስል በልተሽ ተኝ መጀመሪያ ያደረ የሆነ ለንጨጫ ምጥሽ ስትይ ብዙ አየር ታይም አትጫተኝ። አሁን ወደ እንትን እንመለስ። አንቺ አሁን በቃ ጨረሽ። እኔ ወደዚህኛው መልቀ እኔ አካንት ልተው አልቻልኩም። ለምን አንደኛ ህዝቡ ይወቀውና የመንሱር ጀማል ቲክቶክ እንደነበረ ስሙን ቀይረውበት ከሱ ጠፍተው ያለሱ ፈቃድ እሱ ግን ልንገርህ የሱ ከሆነ ዋይ ለምንድን ነው ፋይት የማያደርገው? ጠየቅኩት እኮ እኔ ጠየቅኩት ደውዬ መንሱር ይሄ ነገር ያንተ ነው አስታውሳለሁ ምናምን ስለው አዎ የኔ ነው እና ሰውየውም እኔ እኮ አለኛ ፋይል አለኛ ፋይሌ ገብቼ አገኘሁት። ይሄን እንዴ ምንድን ነው ነገር አንድ ነው ስለው አዎ the same guy ነው the same group ናቸው የመንሱር አይዲያ ነው። ኦኬ አሁን ምንድነው ካምፕስ አልሸጠውም እሱ ኦኬ ፈርማ እንዲያውም ስደውልላቸው አያነሱም አለ። ብደውል ላለፈው 8 ወር ብደውልላቸው አያነሱም ጠፍተዋል አለ። ስለዚህ አሁን እዚህ ጋር እኮ አንተ እኮ ማመን ያለብህ ይሄ ነገር አሁንም ባዶናይስም እንኳን ቢሆን አስተማማኝ አይደለም። ስለዚህ ሰዎች ዳታቸው እኛም ምንድነው አንተ ማስተላለፍ ያለብህ ሁላችንም ተጠንቀቁ ብቻ በቃ ይሄንን ሰው እጁን እግሩን ይዘህ ተከትለው ከመጎዳታችሁ በፊት ከመበላታችሁ በፊት ተጠንቀቁ። ግን ካለበለዚያ ደግሞ እነሱ ወጣው ግልጹን ይናገሩ። ለምን እኔ ቢያረጋኝ እንደዚህ አይነት ጉዳይ በተለይ መንግስት ራሱ ያንቺን ኢንፎርሜሽን ፐርሰናልና የባንክ ኢንፎርሜሽን ምናምን የሚወስድ አፕሊኬሽን ሲመጣ አንደኛ መንግስት ኢትዮጵያ ውስጥ መንግስት ነው የሚቆጣጠረው አለ እንዴ መሆን ያለበት። ምክንያቱም ኢትዮጵያ እንደ አሜሪካ እንደ ጀርመን እንደምናምን አይደለም። ገባሽ? የካፒታሊዝም ሀገር አይደለም። ሶ የኔ ጥያቄ መንግስት እንዴት አድርጎ ነው ላይሰንስ የሰጣቸው ለእነዚህ ሰዎች? ምናልባት ላይሰንሱ በመንሱር አግኝተው ምን ብለው ታውቂያለች እንዴት እንደተጠቀሙት? በመንሱር የመንሱር አይዲያ ነው የመንሱር እንትን ነው። ላይሰንሱን አውጥተው ምን ብለው እንዴ 100,000 ዳውንሎድ ነው አለ። አልሰምተሻል አይደለ? 100,000 መቼ ነው በቀደም 100,000 ገብቷል ብሎ ሻምፒዮን ሲከፍት ነበር። ይሄኛው 100,000 ገባ ብሎ ሻምፒዮን ከፈተ። ሶ የኔ ጥያቄ ምንድነው ለኢትዮጵያ ህዝብ አንደኛ ተጠንቀቁ። እንትን የለውም ትራንስፓረንሲ የለውም። አንደኛ ዳታው ደግሞ ኢንክሪፕትድ አይደለም ጂጂ። አሁን ቲክቶክ ኢንክሪፕትድ ነው። ማንም ያንቺን ኢንፎርሜሽን እንዲያው ሃከር አንቺ ተሳስተሽ የሆነ ፋይል ተልኮልሽ ካልከፈትሽ በስተቀር ማንም ሊገባ አይችልም። ያ ግን ይሄ ያዱሻ ይዟት የመጣው ስድሮ ግን ኦፕን ነው። ዳታው ኢንክሪፕትድ አይደለም። ይሄን አድሬስ ማድረግ አለባቸው። ይሄን ነገር እነሱ ወጥተው አይ በቃ እናስተካክለዋለን ይስተካከላል ወይም ደግሞ የሆነ በቃ
አመኔታ እንዲኖራቸው ግን ከመጀመሪያው ዋሽተው ተደብቀው አዶናይ ብቻ ነበር ሲያስተዋውቁ የነበረው እኮ የእሱ ደግሞ እኮ የኔ ነው ያለው። የኔ ነው ኦነሩ እኔ ነኝ። ለምን መሰለሽ አዶናይን አሁን አውቀው አገነኑት። ጂጂ ግልጹኝ ከአንድ ዓመት በፊት አዶናይ እንደዚህ ነበረ። ይሄን የሚያልፈው ከ8 ወር በፊት አልነበረም። ምንም በቃ እያለቀሰ የሚበላው አጦ እኔ ወደ ኢትዮጵያ ገንዘብ ተዋጦለት ሲገባ ማውቀው ሬሳ ነው አይደል? የመጀመሪያው እኮ ህይወት ያለው ሬሳ እኮ እሱ እኮ ነው። ገንዘብ ተዋጦለት አንድ ጊዜ ዲዲ